ኢሳይያስ 43 ቁጥር 18 እንደዚህ ይላል፣ የቀደመውን ነገር አታስቡ፣ ያለፈውን እርሱ። አዲሱ ትርጉም እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል። ከዛ ይቀጥልና አታስተውሉትም ምን ብሎ ጥያቄ ምልክት ያደርግና እንደዚህ ይላል፣ በምድረ በዳ መንገድን አዘጋጃለሁ፣ በበረሃ ምንጭን አፈልቃለሁ። ወንድሞቼና እህቶቼ ያላችሁበት ሁኔታ ምንም ይሁን ምንም እስከ ዛሬ ከኖራችሁና አሁን ካላችሁ ካሁን በፊት ያሉ ነገሮች በጠቅላላ ትላንት አሮጌ የቀደመ ነው የሚባሉት። ትክክል ነኝ? እስካሁን ህይወት ወደፊት እንጂ የሚቀጥለው ህይወት ወደ ኋላ አይሄድም። እኔና እናንተም የምንኖረው ወደፊት ነው እንጂ በፍጹም ወደ ኋላ አይደለም። እኔ እስከ ዛሬ የኖራችሁበት ህይወት የተመላለሳችሁበት ምልልስ የመጣችሁበት መንገድ ምንም ይሁን ምንም ስም ሰምጣችሁት ምንም አላችሁት ምንም ያው ብዙኛ አበሾች ስንባል ብዙ ችግሮቻችንን ማሽሞንሞን ስለ ችግሮቻችን ስለምናልፍበት መንገድ እንደውም አይታችሁ ከሆነ አብዛኛው ሾዎቻችን በጣም ትኩረት ያላቸው ይሄ ሐዘን የበዛባቸው እንጉርጉሮ ያለባቸው ብዙ የስኬት የደስታ እንትኖች አይሰሙም። አይታችሁ ከሆነ ብዙ ጊዜ ሶሻል ሚዲያ ላይ ራሱ በጣም ብዙ እይታ ያላቸው ቪዲዮዎች ካያችሁ ይሄ በጣም በቃ መከሰናከል የበዛበት ሐዘን የበዛበት ችግር የበዛበት ለቅሶ የበዛበት እንደዚህ ገብቼ እንደዚህ ወድቄ እንደዚህ መጥቶብኝ እንደዚህ አልፌ የሚባሉ ነገሮች ናቸው። ድንገት እናንተ ያው እንደ መልካችን መንገዳችንን ህይወታችን ስለሚለያይ በምንም አይነት መንገድ መታችሁ ዛሬ ደርሳችሁ ከሆነ ዛሬ ማለዳ የመጣላችሁ ድምጽ እንደዚህ ነው። ከዚህ በኋላ ላለው ህይወታችሁ እግዚአብሔር እንደዚህ ያለኝ ያኛው አሮጌ ነው፣ ያኛው ትላንት ነው፣ ያኛው የቀደመው ነው። እኔ እግዚአብሔር ግን አለኝ አዲስን ነገር አደርጋለሁ አለኝ። ስሙኝ፣ ጌታ ምስክሬ ነው። እንደ እግዚአብሔር ነብይ የትንቢት መልእክቱን ልንገራችሁ አይደል? እግዚአብሔር ጣልቃ ገባለሁ ብሎኛል። አሁን በሆነ ህይወታችሁ ውስጥ እግዚአብሔር ሉዓላዊው አምላክ ጣልቃ እገባለሁ አለኝ። እስቲ ጮክ በሉና አሜን በሉ። ድገሙና አሜን በሉ። ያው ጌታ ምስክሬ እኔ የሆነን ቃል ላካፍላችሁ አይደለም የመጣሁት። እኔ መንፈስ ቅዱስን ነው የምከተለው። ሂድና የትንቢትን መልእክት ንገራቸው ነው ያለኝ። እስከ ዛሬ የመጣችሁበት ያኛው አሮጌ፣ እስከ ዛሬ የመጣችሁበት ያኛው ትላንት፣ እስከ ዛሬ የመጣችሁበት ያኛው የቀደመው እግዚአብሔር እንደዚህ ብሎኛል፣ በእኔ አዲስ ነገር ይተካል ብሎኝ። አጠገባችሁ ያለውን ሰው ንገሩት፣ እግዚአብሔር አዲስ ነገር አለው በሉት። እርሱም ደግሞ በሉት አሁን በሉት። መቼ? መቼ? የስ አሁን ላኪያ እኔ አማኝ ነው የምፈልገው። እኔ አማኝ ነው። እኔ እንጉርጉሯም አይደለም የምፈልገው። እኔ የመጣበት መንገድ እስከ ዛሬ የመጣው ምንም የድንቅም በለው የታምራትም በለው የሐዘንም በለው የደስታም በለው እኔ ግን ዛሬ ይዤ የመጣው ትንቢት አለ። እግዚአብሔር እንደዚህ ይላቸዋል። የእግዚአብሔር የተከበረ ሕዝብ እግዚአብሔር እንደዚህ ይልሻል የኔ እህት፣ እግዚአብሔር እንደዚህ ይላል የኔ ወንድም፣ አዲስ ነገር አደርጋለሁ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። አረ ኢየሱስ ለዘላለም ጌታ ነው። በቃ ድንገት ላይፍ ከዚህ ቀን በኋላ ከመጣው ድምጽ በኋላ ሺፍት ያደርጋል። አላቅም በምን መንገድ እግዚአብሔር ሺፍት እንደሚያደርገው አላቅም፣ ግን እግዚአብሔር ሺፍት ያደርገዋል። የሚገርማችሁ እግዚአብሔር እኮ አዲስ ነገር አደርጋለሁ ሲል ቅድም ዝቅ ብያለሁ ነበርኩላችሁ። በረሃና ምድረ በዳ ላይ ላለ ሰው ነው እኮ መልእክቱ። የሚገርማችሁ ሲቹዌሽናቸው ነው ሲቹዌሽናቸው የሚያወራው ስለ እስራኤል ነው። የሚገርማችሁ ስለ እግዚአብሔር ትድግና ነው ኢሳይያስ 43 የሚያወራው። እና የእግዚአብሔር ታማኝነት ለእስራኤል ምን ያህል እንደሆነ ነው ደጋግሞ የሚነግራቸው።
የእስራኤል አለመታመን እግዚአብሔር ለእስራኤል ምህረትና ታማኝነቱን አዲስ ነገር እንደሚያደርግ እንዳልከለከለው ነው እግዚአብሔር የሚናገረው። እናንተ ቤታችሁ ኢሳይያስ 43ን ሙሉን አንብቡት። ግን አሁን በዛ ጊዜ ላይ የእስራኤል ሲቹዌሽን ያለችበት ሁኔታ የሚገለጠው በምን መሰለ? ምድረ በዳና በረሃ በሚል ነው። እንግዲህ ሁኔታውን ነው የገለጠው። ሁኔታው ሲገለጥ እስራኤል ያለችበት ሁኔታ ሲገለጥ ምድረ በዳ ይለዋል። ምድረ በዳን ደግሞ ምድረ በዳ ያደረገው የመንገድ አለመኖር ነው። እስራኤል መንገድ በሌለበት ነው ያለችው። which means ምን ማለት ነው? እስራኤል ወዴት እንደምትሄድ አታውቅም። ይታያችሁ እስቲ ምድረ በዳ ላይ ያለ ሰው ወዴት ነው የሚሄደው? ማለት ነገርየው ግራ ነው የሚያጋባው። ነገርየው ተስፋ አስቆራጭ ነው። ነገርየው የሚገለጠው በምድረ በዳ ነው። የአንዳንድ ሰው ህይወት እንደዚህ እኮ ነው። አንዳንድ ሰው የመጣበትን ሁኔታ ድንገት ጠቅለል አድርገህ ንገረኝ ብትለው ምድረ በዳ ይልሃል። ምድረ በዳ ላይ ነኝ ያለሁት። ምን ማለት? መንገድ ጠፍቶብኛል፣ ወዴት እንደሚሄድ አላቅም፣ ግራ ገብቶኛል፣ ተስፋ ቆርጫለሁ። የአንዳንድ ሰው ሁኔታ የሚገለጠው ምድረ በዳ በሚለው ቃል ነው። የአንዳንዱ ደግሞ በረሃ ደግሞ የምንጭ አለመኖር ማለት ነው። የውሃ አለመኖር፣ የሰርቫይቫል አለመኖር ማለት ነው። ምድረ በዳ ላይ ያለ ሰው አያችሁ የሚኖርበት ስለሌለው ቀጥሎ የሚታየው ሞት ነው። በረሃ ላይ ያለ ሰው የሚኖርበት ማለት የሰርቫይቫል ጥያቄ ስለሆነ የሚኖርበት ነገር ስለሌለው ቀጥሎ የሚታየው ምንድነው? ሞት ነው። እንደ አጋር ማለት ነው። ትዝ ይላችሁ ከሆነ አጋር በረሃ ላይ እያለች ልጇም እሷም ያለቀሱበት ምክንያት ልንሞት ነው። ለምን? ውሃ የለም፣ ምግብ የለም። በረሃ የሚገለጠው በየለም ነው። የአንዳንድ ሰው ህይወት የሚገለጠው በረሃ በሚለው ነው። የአንዳንድ ሰው ህይወት የሚገለጠው ምድረ በዳ በሚለው ነው። ምንም ይሁን እምነታችሁ፣ ሁኔታችሁ ምንም ይሁን፣ ቅድም እኮ ያልኳችሁ ነበር። እስከ ዛሬ የመጣችሁበት መንገድ ትናንት ይባላል። እስከ ዛሬ የመጣችሁበት መንገድ ያለፈው ይባላል። እስከ ዛሬ የመጣችሁበት መጽሐፉ የቀደመው ይላል። እግዚአብሔር እንደዛ ያላ በቃ እኔ እዚቹ ምድረ በዳ ላይ፣ እኔ እዚቹ በረሃ ላይ እግዚአብሔር ምን አለ? አዲስ ነገር አደርጋለሁ። ምድረ በዳ ላይ እያለን አዎ ወስጃችሁ አይደለም ሌላ ቦታ፣ እዛው ምድረ በዳ ላይ እዛው በረሃ ላይ ምን አይነት ሁኔታ ውስጥ እንዳላችሁ አላቅም። ባላችሁበት ሁኔታ የእግዚአብሔር አዲስ ጣልቃ ገብነት በኢየሱስ ስም ይሆናል። አንዳንድ ሰው ትናንት በጣም ስላደነዘዘው አዲስ ነገር አይታየውም። ምን አዲስ ነገር ይመጣል ይላል። ምን ይመጣል? ስራዬ እቺ ነች፣ ምኖርበት ቤት ይሄው ነው፣ ኑሮዬ ይሄው ነው፣ አገልግሎቴ ይሄው ነው፣ ሰፈሬ ይሄው ነው። ትናንትም ጌታን አምኜው ነበር፣ እስከ ዛሬም ጸልዬ ነበር፣ ጾም ጸሎትም ይዤ ነበር፣ ትንቢት መጥቶልኝ ነበር፣ የተስፋ ቃል ነበረኝ፣ ምን ይለወጣል ብሎ አንዳንዱ ሰው በጣም በበረሃ በምድረ በዳ ተስፋ ቆርጦ ባለበት የሰማይ አምላክ እግዚአብሔር ለሕዝቤ እንደዚህ ብለህ ንገራቸው ብሎኛል፣ አዲስ ነገር አደርጋለሁ። ኧረ አንድ ሰው ጮሆ አሜን ይበለኝ። ቀራጩ ማቴዎስ ቁጭ ብሎ ታውቃለህ፣ ቀራጭ ነው። አይሁዳዊ ቢሆንም ሕዝብ ኃጢአተኛ ስለሆነ አይቀርበውም ማቴዎስን። ማን ለሐዋርያነት ያስበዋል? አንተ ማቴዎስ የሚባል ቀራጩ አይሁድ ያገለለው ሲታይ አመፀኛ፣ ሲታይ አጭበርባሪ ቁጭ ብሎ መቅረጫው ላይ እያለ ታሪክ የሚለውጠው ጌታ መጣ። ምን እንዳለው ታውቃለህ? ማቴዎስ አቤት ተከተለኝ፣ አለቀ። ከዛ ቀን ጀምሮ የዚህ ሰው ህይወት ተቀኝ። ይሄ ነው የእግዚአብሔር አዲስ ነገር። ቁጭ ብለህ ካለህበት ቦታ ሁኔታ ምድረ በዳ፣ ሁኔታ በረሃ በሆነበት እግዚአብሔር እንደዚህ ይልሃል፣ አንድ ሰው ጮክ ብሎ አዲስ ይላል። አዲስ ነገር ትወዳለህ? እኔ አዲስ ነገር ወዳለሁ። አዲስ ነገር ደስ አይልም? ደስ አይልም ወይ? ለነገሩ አበሻ አዲስ ነገር አይወድም መሰለኝ። አሮጌ በመሰብሰብም እኮ ይታወቅን። አይተህ ከሆነ ፈረንጅ እኛ ሀገር ማለት ነው። ፈረንጅ እኛ ሀገር ክሪስማስ በመጣ ቁጥር ሁሉንም ነው የምንቀይረው። ሶፋ እንቀይራለን፣ ቲቪ እንቀይራለን፣ አልጋ እንቀይራለን፣ ልብስ እንቀይራለን። አበሻ ጥሎብን የጥንት ዕቃ የአያቴ ነው። አንተው እኛ ማለት እኮ የጠርሙስ ጁስ ገዝተን ጁሱን ጠጥተን ይሄ የጨው ማስቀመጫ ይሆናል እማንለቅ። አበሻ ቤት ሲቀይር አይታል።
አቤት ኮተት፣ አቤት ኮተት። ይል አእምሮውን ራሱ ሴታፑን ቀይረው። አረ አዲስ ነገር አለ። አጠገባችሁ ያለው ሰው ንገሩልኝ፣ አዲስ ነገር አለ በሉት። እኔ ይታየኛል አዲስ መንገድ የሚጀምረው። እኔ ይታየኛል አዲስ ስራ የሚጀምረው። እኔ ይታየኛል አዲስ ሀገር የሚቀይረው። እኔ ጌታ ወይ ነብይ ነው እዚህ ሰው ላይ አፍ አለ፣ እዚህ ሰው አፍ ላይ ቃል አለ ብለው ለሚያምን ለአንድ ሰው ይሄንን ቃል በዚህ ሳምንት አንድ ሰው ይጮህና አዲስ ነገር ይላል። ድገሙ፣ አዲስ ነገር። ድገሙ፣ አዲስ ነገር። ፕራቲካና ኮቬኔሴከታ ስማ፣ ብሶብኝ ነው የመጣሁት ልንገር። ከሰማይ የሰማሁት ድምፅ አለ። እግዚአብሔር እንደዚህ ይለኛል፣ ባለህበት በረሃ፣ ባለህበት ምድረ በዳ ነገር አይለወጥም አሮጌ ነው ባልክበት እግዚአብሔር አዲስ ነገር አደርጋለሁ። ስማ፣ የእግዚአብሔር አዲስ ነገር ሲመጣ ያንተ ፕሮግራም ታውቃለህ አሮጌ ነው የሚሆነው። እግዚአብሔር አዲስ ነገር ይዞ ሲመጣ ያንተን አሮጌ ያደርገዋል። ይታያችሁ እስቲ ጌታችን ኢየሱስ ክርስቶስን የወለደች ማርያም ፕሮግራም አክላት እኮ ታውቃለህ። ለዮሴፍ ታጭታለች፣ ሰርግ እየጠበቁ ነው እንደ ማንኛውም አይሁዳዊ ፕሮግራሟ። ምክንያቱም በድንግልና ነው የቆየችው። የሰርጓን ቀን በጣም እየጠበቀች ነው ያለችው። የእሷ ፕሮግራም ባለበት መጽሐፍ ሲናገር መልአኩም ገብርኤል በ6ኛው ወር ናዝሬት ወደምትባል ወደ ገሊላ ከተማ ከእግዚአብሔር ዘንድ ተልኮ መጣ። ነገራት እንደዚህ ብሎ፣ ማርያም በእግዚአብሔር ፊት ጸጋን ስላገኘሽ አሁን መሲሁን ልትወልጂው ነው አለ። እንዴ ታውቃለህ አይደለ? እግዚአብሔር ታውቃለህ። ይኸውልህ ሁኔታንም ይኸውልህ የእግዚአብሔር አዲስ ነገር ፕሮግራምህን መለወጥ ይሆናል። በሰላም ቁጭ ብለህ መስሪያ ቤት ተሽከርካሪ ወንበር ላይ እየደመርክ እየቀነስ ባለበት ቦታ የእግዚአብሔር አዲስ ነገር ሲመጣ ምን እንደሚያደርግ ታውቃለህ? ዞር አድርጎ ነብይ እንደኔ ማለት ነው ያደርጋል። አጠገባቸው ያለውን ሰው ጠይቁልኝ፣ ምን አይነት ሁኔታ ውስጥ ነህ ብሉት። ጠይቁልኝ፣ እንደው በሞቴ ማጠይቁት ሰዎች ተጠያየቁ እንጂ ግድ የላችሁም። ጠይቁት። አጠገባቸው ያለው ሰው አውሬ አይደለም ሰው ነው። ጠይቁት። ዞር በሉና ይውትና ምን አይነት ሁኔታ ውስጥ ነህ በሉት። ደክሞሃል ወይ በሉት። ሰልችቶሃል ወይ በሉት። ምድረ በዳ ውስጥ ነው ወይ በሉት። በረሃ ውስጥ ነው ወይ በሉት። እግዚአብሔር እንደዚህ ይልሃል በሉልኝ። እኔ እግዚአብሔር በሉት አዲስ ነገር አደርጋለሁ ይልሃል በሉት። ግድ የላችሁ እንደው በእኔ ይሁንባችሁ። እቺን ቀን በደንብ አድርጉና ጻፏት። የሆነች ነገር ላይ ጻፏት። ዛሬ ቀን በሉና ትንቢት ተናጋሪ የኔን ስም ጻፉ። ቃሉን ጻፉ። ኢሳይያስ 43ን እግዚአብሔር እንደዚህ ብሎኛል በሉና በትክክል አስፍሩበት። እግዚአብሔር አዲስ ነገር አደርጋለሁ ብሎኛል። ግን ችግሩን ልንገራችሁ። እግዚአብሔር አዲስ ነገር ለማድረግ ሲነሳ የኔና የናንተ ትልቁ ችግር ትናንትን አለመርሳት፣ ትናንትን አለመተው፣ ካሮጌ ነገር ጋር መጣበቅ የኛ ችግር። የሚገርማችሁ እግዚአብሔር እኔ አዲስ ነገር አደርጋለሁ ካለ በኋላ ያለው ነገር ብታውቃላችሁ፣ የጥንቱን ነገር እናንተ እርሱ እስቲ ተዉ። ከትናንትና ጋር የተጋባ ወደ ነገ መኖር አይችልም። አየህ፣ ነገ በህይወቴ አዲስ ነገር ይሆናል ብሎ ማመንና ማሰብ ታውቃላችሁ ተስፋ ነው። የብዙ ሰው ተስፋ የተሰፋ ወደ ነገ አይደለም፣ ወደ ትናንት ነው። ትናንት የኖረበት አሮጌ፣ ትናንት ያሳለፈው አሮጌ ነገር፣ ትናንት የመጣበት ነገር ነገ እንደሚከተለው ከዛ ነገር ውስጥ እንደማይወጣ በዛሽ ክርክሪት እንደሚኖር ነው የሚያስበው። ብዙ ሰው እግዚአብሔር በህይወቱ አዲስ ነገር ለማድረግ ተነስቶ አዲስ ነገር የማያደርግበት ምክንያት ምን ታውቃለህ? በጣም እግዚአብሔርን የሚዋጋው ዲያብሎስ አይደለም። እግዚአብሔር የሚዋጋው የኛ እምነትና ማይንድ ሴታፕ ነው። ለአዲስ ነገር ዝግጆች አይደለም። ቅድም ስነግራችሁ እንደነበረ አሮጌን እንወዳለን። እቃ ራሱ ጥሩ ስንባል የጀርመን ብለን ከጀመረን አንመለስም።
ጥሩ ዕቃ እንኳን እኛ የምናውቀው የ19 ምናምኖቹን ነው። እኛ እኮ 2000 ካለፈን ስንት ጊዜ ሆነ? ለአዲስ ነገር we are not ready ታውቃላችሁ አይደል? እንደ ሀገር ራሱ we are not ready። አዲስ ነገር በመጣ ቁጥር የምናገናኘው ይሄ ነገር 666 ነው፣ ይሄ ነገር ኢሉሚናንቲ ነው ምንድን አዲስ ነገር ለኛ ሁሉ ጊዜ በጣም ቻሌንጂንግ ነው። አዲስ ነገር ለመቀበል በጣም ከትናንት ጋር የተሰፋን ካሮጌ ነገር ጋር የተሰፋን ነገር ነው። መጽሐፍ ደግሞ ካነበባችሁ በሚገርማችሁ ሁኔታ እግዚአብሔር ብዙ አዲስ ነገር ለማድረግ ሲነሳ አሮጌውን ነገር እንድናስወግድ ይነግራናል። ለምሳሌ ጌታ በተናገራቸው ባስተማራቸው የትምህርቶች ውስጥ ስለ አዲስ ልብስና ስለ አሮጌ እራፊ የሚናገረው ክፍል አለ። ለምሳሌ አዲስ ልብስ ያለው ሰው አሮጌ እራፊ ማን ነው የሚጠፋው ይላል። እዛ ላይ አምጥቶ አንተ ለምን አይሄዱም? አዲስ የወይን ጠጅ አሮጌ አቁማዳ ውስጥ ይላል መጽሐፍ ሲናገር፣ አሮጌ አቁማዳ ውስጥ አዲስ የወይን ጠጅ ብታረግበት ይፈነዳል ይላል። ለእግዚአብሔር ነገር ራስን ሬዲ ማድረግ አለብህ። እግዚአብሔር አዲስ ነገር ይዞ ሲመጣ አንድ አማኝ ለእግዚአብሔር አዲስ ነገር፣ ለእግዚአብሔር አዲስ መንገድ ራሱን ማዘጋጀት አለበት። ይሄ የኔና የናንተ ድርሻ ነው። እግዚአብሔር ሊሰራው ላለው ነገር ልንመቻችለት ይገባናል። ወንድሞቼ እናቶች መመቻቸት አለብን ለዛ ነገር። እንደ ማርያም ማለት ነው። ማርያም እኮ ክርክሩን አልቀጠለችም። አንድ ጥያቄ ነበራት። ምንድነው ይሄ ያልከው ነገር እንዴት ሊሆን ይችላል? ስለ መንፈስ ቅዱስ ነገራት። መጨረሻ ላይ ምን አለችው? የጌታ ባሪያ እንዳፍ ቃል ይሁንልኝ። ምን ማለት ነው? ተስማምቻለሁ። እግዚአብሔር ባላችሁበት ሁኔታ የእግዚአብሔር አዲስ ነገር ሲመጣ ወደ ትናንት አትሩጡ፣ ወደ ትናንት አትሩጡ። የትናንትናውን ይላል መጽሐፍ ሲናገር አታስታውሱ፣ እርሱ ተውት፣ እሱ ትናንት ነው። ህይወት ወደ ነገ ነው የሚሄደው። ስለዚህ ራሳችሁን ለእግዚአብሔር አዲስ ነገር አዘጋጁ። እንደዛ ካደረጋችሁ እርሱም አሁን ይበቅላል። አሜን። እስቲ ጮክ በሉና አሁን በሉ። የነገ አንዱ ጠላታችን ትናንትናችን። ብዙ ሰው ከትናንትናው ጋር ስለተጋባ ነገውን በተስፋና በአዲስ ነገር አይጠብቅም። አያችሁ፣ ኤክስፔክቴሽን ደግሞ የእምነት መጀመሪያ ነው። አያችሁ፣ ሰው ወደ እምነት የሚገባው በኤክስፔክቴሽን ነው። ምንድነው ማለት? አእምሯችሁ ማይንድ ሴታፓችሁ ምንድነው ማለት? ምንም ነገር እንደማይሻሻል፣ ህይወታችሁ እንደማይለወጥ፣ በዚሁ ምድረ በዳና በዚሁ በረሃ ህይወታችሁ እንደሚያልቅ እያሰባችሁ ከሆነ እያመናችሁ ከሆነ እንዴት ነው እግዚአብሔር አዲስ ነገር በእናንተ ህይወት ውስጥ ገብቶ ሊሰራ የሚችለው? የመጣውን አሁን የነገርኳችሁን አዲስ ነገር አደርጋለሁ የሚለውን የእግዚአብሔርን ቃል በድፍኑ አምናችሁት ነው ልትወጡ የሚገባው። ያንን ካረጋችሁ ህይወታችሁ ይለወጣል። ክብር ለጌታ ይሁን። እስቲ ጮክ በሉና አሜን በሉ። ዛሬ የምንኖረው ከሚመጣው ነገ አንፃር ሳይኖር ከኖር ነው ትላንታችን ተነስተን እላችሁ። ጥሩ ነው ወደ ኋላ መሄድ፣ ከትናንት መማር ጥሩ ነው። ከትናንት ህይወታችሁ ከድክመታችሁም ከጠናካሪያችሁም መማር ጥሩ ነው። ግን የነገ ህይወት ግን የትናንትን እየጎተቱ አይደለም። ሁል ጊዜ ለእግዚአብሔር አዲስ ነገር ራሳችሁን አዘጋጁ። ታማችሁ ከሆነ ለፈውስ ራሳችሁን አዘጋጁ። እፈወሳለሁ፣ አዲስ ነገር ነው። ስራዬ ይለወጣል፣ እግዚአብሔር ይባርከኛል፣ አገባለሁ፣ እወልዳለሁ። ህይወታችሁን አያችሁ፣ በእንደዚህ አይነት ተስፋ ነው ልትሞሉት የሚገባው። በዛ ሁኔታ ህይወታችሁ እንደሚያከተም ከዛ እኔ ለምን እንደሆነ አላውቅም። አንዳንድ ሰው ሰፈር ራሱ አልቀይርም በቃ ማለት እንደማይቀይር ነው የሚያስበው። ሁሌ እዛው እንደሚኖር ሁሌ እዛው። እንደውም አንዳንድ ጊዜ እንደው ፈልግ አዲስ ነገር አድርግኝ። እንደውም አንተ ራስህ ማለት ነው ማይንድ ሴታፕን ለማስተካከል ራስህ ወደ አዲስ ነገር መራመድ አለብህ። እንዴ አንዳንድ አዳዲስ ጓደኛ ሞክር እንጂ። የ19 ዓመት ጓደኛዬ ነው። ኧረ አንዳንዴም ቀይር። ጥሩ ነው የ19 ዓመት ጓደኛ፣ ግን አንዳንዴም ቀይር። አዲስ ነገር አዲስ ሰው ሞክር። በተወለድክበት አልጋ ላይ እንዴት ታረጃለህ? ወጣ እስቲ አጠገባችሁ ያለውን ሰው ንገሩልኝ እስቲ ወጣ በል በሉት።
ትክክል አይደለም ዶክተር? አንዳንዴ የሚገርማችሁ ሀገር ቀይራችሁ ስትመለሱ አእምሯችሁ ራሱ በብዙ አዲስ ነገር ነው የሚሞላው። እንደዚህም አለ እንዴ ማለት እኮ አለብህ አንተ እንዴ። አረ ወደ ኮሪደር ሄድ በሉ አንዳንዶቻችሁ። እንዴ ወክ ስታረጉ ራሱ ግድ የላችሁም። ታክሲ ያዙና ከተማ ሄዱና ወክ አርጋችሁ ተመለሱ እስቲ። አንዳንዴ አስቡ፣ እዩ፣ ትልልቅ ቢልዲንጎችን እዩ። ጥሩ ነው። አንዳንዴ ከሀብታም ጋር መዋልም ጥሩ ነው። ከአምስት መሰሎች ጋር መዋል የሚያደርግ ስድስተኛ ነው። ተመሳሳይ እንዴት ከተመሳሳይ ጋር ሁሌ ትኖራለህ? ሁሌ ጊዜ ጨለማ ከሚታያቸው ሰዎች ጋር ብቻ በቃ ሁሌ በሊቢያ በኩል ከሚጠፉ ሰዎች ጋር አብረ እየዋልክ ምን ይታያል ታዲያ አንተ? አጠገባቸው ያለውን ሰው ነገሩልኝ እባካችሁ፣ ራስህን በሉት ለአዲስ ነገር አዘጋጅ በሉት። ልንገራችሁ፣ እግዚአብሔር ጌታ ተናግሮኛል። አገልጋይ የሆናችሁ እግዚአብሔር ለሚሰራው አዲስ ነገር ተዘጋጁ። አገልግሎት እስካሁን ያገለገልነው ብቻ አይደለም። አዲስ ነገር አለ፣ አዲስ ቅባት አለ፣ አዲስ መንገድ አለ፣ አዲስ ሪቫይቫል አለ፣ አዲስ የጌታ ስራ የሚሰራበት ሲዝን መጥቶልናል። አረ እግዚአብሔር አዲስ ነገር አለው። አባቶይ ዛሬ ማለዳ ይሄ ቃል ለሚመጣላቸው ሰዎች አምነው ከሆነ በኢየሱስ ስም አሁን ይሄ ነገር ይጀምር። አሁን መብቀል ይጀምር። አሁን መብቀል ይጀምር። አሁን ይበቅላል። ስሙኝ፣ ከዛሬ ህይወታችሁ ነገ የተሻለ ነው። ከትናንታችሁ ነገ የተሻለ ነው። ምን አዲስ ነገር ይመጣል ብላችሁ አታስቡ። ነገ የተሻለ ነው። እግዚአብሔር አንዳንዴ ድንገቴ ይሰራል። ባለፈው ሰርፕራይዝ የሚለውን ቃል ተረጎሙትና በአማርኛ እንዴት እንደገረመኝ ድንገቴ ፈንጠዝያ ነው አሉ። ድንገቴ ፈንጠዝያ። እኔ ጌታ ሆይ እኔ ይሄ ቃል ከመጣላቸው በኋላ ነገ ማለዳ ድንገቴ ፈንጠዝያ ማለት ልታብራራው የማትችለው የእግዚአብሔር ታምራት በመንገድ ይገናኛል። ማራሻ ዲጋባስ ማለት ድንገት በቃ ልታብራራው የማትችለው ልትናገረው የማትችለው ከአምላክ የሆነ ድንገተኛ የሆነ ጉብኝት በኢየሱስ ስም ይሁን። አረ ይሁንልሽ። የኔ አባት ያደርገዋል። ጌታ ምስክሬ ነው። ያው አምላክ አለ በሰማይ። እግዚአብሔር አምላክ ይወላችሁ ድንገተኛ የሆነ ጉብኝት መንገዳችሁ ላይ ያደርጋል። ድንገት እሱ ታማኝ አይደል? ድንገት በቃ ድንገት የሆነ ኢንፎርሜሽን እጅክ ላይ ይገባል። ድንገት ይወለ ታውቃለህ፣ ኢንፎርሜሽን በራሱ ሀብት ነው። ኢንፎርሜሽን በራሱ ሀብት ነው። ብዙ ሰዎች ታውቃለህ ኢንፎርሜሽን ለማግኘት ነው ብዙ ዳሰሰው። አንዳንድ ኢንፎርሜሽን አለ የሚገርም ድንገት እንዲዞሩ እጅክ ላይ ይገባል አንተ ላይ። ከዛ በኋላ ኬታ መጣው ይላሉ። ኬታ መጣው አንተ ተራምዶ የሆነ ነገር ውስጥ ገብታል እንዴ? ኬታ መጣው ዳብረ ነው። እንደዚህ አይነት የእግዚአብሔር አሰራር አለ። ለምሳሌ አሁን መርዶክዮስ በዛ ሌሊት አሁን እንደዛ ሁሉ ነገር ይሆናል ብሎ ያስባል እንዴ? ነገ እንደሚሰቀል ያሰበ ሰው ሃማ የዛተበት ሰውየው ተዝቶበት ነገ ሞቱን የሚጠብቀው ሰው ጣዋት ይታያችሁ እስቲ የንጉስ ፈረስ እየተጎተተ ካባ ተዘጋጅቶ መርዶክዮስ ከንቅልፉ መርዶክዮስ አቤት ምንድነው? በቃ ሰዓቱ ደረሰ። እሱ ሞቱን ነው የሚያስበው ሲል ኖ ና ፈረስ ላይ ውጣ እንዴ! ለምን? ይሄ እኮ የንጉሱ ፈረስ ነው። አዎ ና ላንተ ነው የተዘጋጀው። አያውቅም ምን እንደተፈጠረ ራሱ እኮ አያውቀው። አረ ይችላል የኔ አባት፣ አንተ ይችላል የኔ አባት። ለዚህ ነው እዚች ጋር አንብባችኋል። ጋድ ኢዝ ኤብል ይላል። ጋድ ኢዝ ኤብል ማለት እግዚአብሔር ይችላል ማለት ነው። አጠገባችሁ ያለው ሰው እግዚአብሔር ይችላል በሉ። ያንተን ህይወት ለመለወጥ እግዚአብሔር 5 ዓመት 6 ዓመት 10 እና 15 ዓመት መጠበቅ አይጠበቅበትም። እግዚአብሔር ሊለውጥ አደርጋለሁ ብሎ ከተነሳ በቂ ነው። ሰከንድ በቂው ነው። እኔ ይገርመኛል። መርዶክዮስ ከሰው
መርዲ አቤት ምንድነው? ና ተነስ፣ ና ፊት ታጠብ፣ ሻወር ውሰድ። ምንድነው የተፈጠረው? ቶሎ በል። ዮሴፍን አጣደፉት እንደሚል ዮሴፍ ከእስር ቤት ና ይፈልጋል። ማን? ፈርዖን። ምን ተፈጠረ? አናቅም፣ አምጡት ነው የተባልነው። ሰውየው ከእስር ቤት ቀጥታ ቤተ መንግስት። እንዲህ አይነት አሰራር አለ። ለምን አታምኑም እናንተ? ድንገት አንዳንድ ሰው ድንገት እንደሚሞት ያስባል። ተው፣ ድንገት እንደምትከብር ማስብ እንጂ ድንገት ራስን ቤተ መንግስት ታገኛለህ። አላቅም እንዴት እንደሆነ እኔ ይኸውልህ አብራራልኝ አትበለኝ። እኔ ያለኝን ነው የምነግርህ። እግዚአብሔር ግን ምድረ በዳውም በረሃውም ላይ አዲስ ነገር አደርጋለሁ ብሎኛል። ልክ የእግዚአብሔር አዲስ ነገር ምድረ በዳው ላይ መንገድ ያደርጋል። ልክ የእግዚአብሔር አዲስ ነገር በረሃው ላይ ምንጭ ያፈልቃል። ራሳችሁን ለእግዚአብሔር አዲስ ነገር አዘጋጁ። እሱም አሁን የሚበቅል የእግዚአብሔር አዲስ ነገር ነው። ጌታ በዚህ ማለዳ ይህንን መልእክት ሂድና ለሕዝቤ አድርስ ነው ያለኝ። አሜን ብላችሁ ከተቀበላችሁኝ ምን እፈልጋለሁ? ይበቃኛል። አዲስ ነገራችሁን ከሁን ደቂቃ ጀምሩና ማይ ጋድ በቃ ከዚህ በኋላ ልክ የሆነ ስልክ ሲደወል በቃ ሊባርኩኝ ነው ራሳ ፓሳ ካታካ ልክ ሲደወል ይሄ የበረከቴ ስልክ ነው ራማሳ ካራ ልክ የሆነ ሰው በዚህ ሰው በኩል የሆነ ነገር እግዚአብሔር ይከፍትልኛል። ማራሳ ካባራ ሳላውቅ እንደሚል መጽሐፍ ነፍሴ በከበረው ሰረገላ ላይ አስቀመጠች። ሳላውቅ በቃ እኔ አላወቅኩኝም ግን ራሴን ምን ላይ ያገኘሁት? የከበረ ሰረገል። እንደዚህ አይነት የእግዚአብሔር አሰራር አለ። የእግዚአብሔር አዲስ ነገር በሕይወታችሁ ሆነዋል። ቀኝ እጆቻችሁን ከፍ አድርጉና አሜን ብላችሁ ውሰዱ። እኔ ጸልያለሁ ከዚህ ደቂቃ ጀምሮ በቤታችሁ አዲስ ነገር፣ በስራችሁ አዲስ ነገር፣ በጤናችሁ ጉዳይ አዲስ ነገር፣ በአገልግሎታችሁ አዲስ ነገር፣ በመንገዳችሁ አዲስ ነገር፣ በምትሰሩት ስራ አዲስ ነገር፣ የእግዚአብሔር አዲስ ነገር ሆኖላችኋል። ለጌታ ክብር አጨብጭቡ። ሃሌሉያ። ይበቃኛል። ማርዳኮሲታ ካፓራ ደቬነስ ሃሌሉያ። ምን አይነት ድንቅ መንፈስ እንዳለ በቃ ችኩል ባለ መንገድን ራሱ ከእስር ቤት እግዚአብሔር አንዳንዴ ቤተ መንግስት ያደርገዋል። አይገርምም? አንዳንዴ ከእስር ቤት ቤተ መንግስት ቅርብ እንደሆነ እግዚአብሔር ይወስን እንጂ ታውቃለህ፣ ከእስር ቤት ቤተ መንግስት ቅርብ ነው። እግዚአብሔር ይወስን እንጂ ካለህበት ከንጉስ ደጅ የንጉሱ ፈረስ ላይ ለመቀበጥ እግዚአብሔር ይበል እንጂ ቅርብ ነው። አጠገባችሁ ያለውን ሰው ቅርብ ነው በሉልኝማ። እናንተ ታምራታችሁ ቅርብ ነው እንዴ? እሱ ይናገር ሊሰራ ይነሳ እንጂ አንተን የሆነ ነገር ላይ ለማስቀመጥ ለእግዚአብሔር ርቆት አያውቅም። ሩቁ ለአእምሮክ ነው፣ ሩቁ ለእምነትህ ነው። እኔ አሁን እምነትና አእምሮን አስተሳሰብን አስተካክል ብዬ ደጋግሜ ተናገርኩ እንጂ ለእግዚአብሔርማ ቅርብ ነው። ቅርብ ቀራጩን ሐዋርያ ለማድረግ ቅርብ፣ ወንበዴውን ሐዋርያ ለማድረግ ቅርብ። ለእግዚአብሔር መንገድ ቅርብ ነው። ለእናንተ ይራቀው፣ እናንተ ጋር ይቅረብ ነው ዋናው። አእምሯችሁ ላይ ይቅረብ። ታምራታችሁን አቅርቡት፣ አታርቁት። ክብረ ይወላችሁ የምትከብሩበትን ነገር አታርቁት። ፈውሳችሁን አታርቁት። ቅርብ ነው። አየ በረሃ ላይ ውሃ ይመጣም አትበል፣ እግዚአብሔር ካለ ይመጣል። ምድረ በዳ ላይ መንገድ የለም አትበል። ምድረ በዳው ላይ ቢሆን እንኳን ሲቹዌሽን ለእግዚአብሔር ግን ቅርብ ነው መንገድ። ይችላል እሱ፣ ይችላል እሱ። ጌታ ይችላል። ካሞን ጌታ ይችላል ወይ? ታምናላችሁ? ጌታ ይችላል። ጌታ ይችላል። ጌታ ይችላል። ልናገር ልተንበይ አሜን ብላችሁ ተወስዳላችሁ። በጌታ መቻል የሚያምን አለ። ጌታ ሆይ አገልግሎታቸው ድንገት ይለወጥ፣ ስራቸው ድንገት ይለወጥ፣ የጤናቸው ሁኔታ ድንገት ይለወጥ። በኢየሱስ ስም የሚቀጥለው ዘመናቸው ድንገት ይለወጥ። የእግዚአብሔር ጣልቃ ገብነት በኢየሱስ ስም ሆነ። እግዚአብሔር የሰራው ተአምራት ሆነ። ኢየሱስ ጌታ ነው። ለጌታ ክብር አጨብጭቡ።